ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸው ብሔራዊ ባንክ ይፋ አድርጓል። ከጥቁር ገበያና ከውጭ ምንዛሪ ጋር በተያያዘ ደግሞ ቁጥጥሩ እንደሚጠናከር አውቀናል። በሌላ በኩል ደግሞ ማስተር ካርድ በቴሌብር አማካኝነት ስራ ላይ ሊውል መሆኑን አውቀናል። በዚህም ኢትዮ ቴሌኮም እና ማስተር ካርድ የዲጂታል ፋይናንስ አገልግሎቶች ላይ በጋራ ለመስራት ውይይት አድርገዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከካሽ እጥረት ጋር ያጋጠማችሁ ነገር ካለም በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸው ብሔራዊ ባንክ ይፋ አድርጓል። ከጥቁር ገበያና ከውጭ ምንዛሪ ጋር በተያያዘ ደግሞ ቁጥጥሩ እንደሚጠናከር አስታውቋል። የተወሰኑ የሀገሪቱ ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸውና በውጭ ምንዛሪ ተመረገድም ከቅርብ ጊዜ ወዲህ ግምታዊ አስተሳሰቦች መታየት በመጀመራቸው ጥንቃቄ እንዲደረግ ሲል የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አሳስበዋል። በተሻሻለው የብሔራዊ ባንክ ማቋቋሚያ አዋጅ መሰረት ማዕከላዊ ባንኩን ለማማከር የተቋቋመው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሁለተኛ ስብሰባውን አካሂዶ የፖሊሲ ምክረ ሀሳቦችን የያዘ መግለጫ አውጥቷል። በዚህም መሰረት ኮሚቴው አበይት የማይክሮ ኢኮኖሚ ጉዳዮችን በዋናነትም የዋጋ ግሽበት፣ የፊስካል ፖሊሲ ትግበራ፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ እንቅስቃሴዎችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን ገምግመዋል። ኮሚቴው ጥንቃቄ ያስፈልጋቸዋል ካላቸው ጉዳዮች መካከል አንደኛው በባንክ ዘርፍ መታየት የጀመረው የጥሬ ገንዘብ እጥረትን ነው። የሀገሪቱ የባንክና ፋይናንስ ዘርፍ የተረጋጋ መሆኑን የገመገመው ኮሚቴው በተለይም የባንኩ ዘርፍ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው መሆኑን በአዎንታ ተመልክቷል። ይሁን እንጂ አንዳንድ ባንኮች በተወሰነ መልኩ የጥሬ ገንዘብ እጥረት እንደሚታይባቸውና ይህም የሆነው በተወሰኑ ባንኮች ዘንድ የብድርና የተቀማጭ ሂሳብ ጥምርታ ከፍተኛ በመሆኑ ሳቢያ የተከሰተ መሆኑን ገምግመዋል። ነገር ግን የባንክ ለባንክ የገንዘብ ግብይትና በብሔራዊ ባንክ በኩል ቋሚ የብድር አገልግሎት መጀመራቸው የአንዳንድ ባንኮች ችግር እየተቀረፈ መሆኑን ኮሚቴው በአዎንታ ተመልክተዋል። ከውጭ ምንዛሪ አስተዳደር ጋር በተያያዘ በተለይም በውጭ ምንዛሪ ተመንን በተመለከተ ከቅርብ ጊዜ ወዲህ ግምታዊ አስተሳሰቦች መታየት መጀመራቸውን ኮሚቴው ገምግመዋል። ይህ ሁኔታ በአጠቃላይ ማክሮ ኢኮኖሚው ላይ አሉታዊ አስተዋጽኦ ሊፈጥር ስለሚችል ቁጥጥር ሊደረግበት እንደሚገባም አሳስበዋል። ከውጭ ምንዛሪ ተመን ጋር ተያይዞ መታየት የጀመረው ግምታዊ አስተሳሰብ ከሚያስከትላቸው አሉታዊ ተጽዕኖዎች መካከል አንዱና ዋነኛው እየቀነሰ የመጣውን ነገር ግን አሁንም ቢሆን ከፍ ብሎ የሚታየውን የዋጋ ግሽበት እንዲያንሰራራ ግፊት መፍጠር በመሆኑ የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ ሲል ኮሚቴው ወስኗል። በሌላ በኩል የገንዘብ ፖሊሲ ኮሚቴው የመጀመሪያ ስብሰባ ከተካሄደበት ወቅት ወዲህ የገንዘብ ዝውውር እድገት መጠነኛ ጭማሪ ማሳየቱን፣ ይህም ሊሆን የቻለው የብድር የፊስካልና የውጭ ኢኮኖሚ ሁኔታዎች ላላ በመደረጋቸው እንደሆነ አመልክተዋል። በዚህም መሰረት እስከ ጥር ወር 2017 ድረስ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት የ22.8 በመቶ፣ መሰረታዊ ገንዘብ 42 በመቶ ዓመታዊ እድገት ማሳየታቸውን፣ የሀገር ውስጥ ብድር ደግሞ በ19.8 በመቶ መጨመሩን አመልክተዋል። የመሰረታዊ ገንዘብ አቅርቦት ፈጣን እድገት ሊያሳይ የቻለው የኢትዮጵያ ብሔራዊ ባንክ ከወርቅ ሽያጭ ጋር በተያያዘ ከፍተኛ የውጭ ምንዛሪ ክምችት በመያዙና ተመጣጣኝ የሀገር ውስጥ ገንዘብ ወደ ባንክ ስርዓት እንዲገባ ከመደረጉ ጋር በተያያዘ መሆኑን ኮሚቴው ገምግመዋል። ኮሚቴው የዋጋ ግሽበት ያለበትን ሁኔታም የገመገመ ሲሆን የገንዘብ ፖሊሲ ኮሚቴው ከ3 ወራት በፊት ካካሄደው የመጀመሪያ ስብሰባ ወዲህ ዓመታዊ የዋጋ ግሽበት እየቀነሰ በመምጣት የካቲት ወር 2017 ዓ.ም መጨረሻ ላይ የዋጋ ግሽበቱ ወደ 15 በመቶ መውረዱን አመልክተዋል። የዋጋ ግሽበቱ ባለፉት ጥቂት ወራት በተከታታይ እየረገበ ሊመጣ የቻለውም ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ በመከተሉ፣ የግብርና ምርት በመሻሻሉና በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ በአንድ ጊዜ ሳይሆን ደረጃ በደረጃ እየተተገበረ በመሆኑ ነው ብለዋል። በሌላ በኩል ደግሞ ማስተር ካርድ በቴሌብር አማካኝነት ስራ ላይ ሊውል መሆኑን አውቀናል።
በዚህም ኢትዮ ቴሌኮም እና ማስተር ካርድ የዲጂታል ፋይናንስ አገልግሎቶችን በጋራ ለመስራት ውይይት አድርገዋል። በኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩና የማስተር ካርድ አፍሪካ ፕሬዝዳንት ማርክ ኤሊዮት የተመራ የሁለቱ ተቋማት ከፍተኛ ኃላፊዎች ልዑክ በኢትዮጵያ አዳዲስ የዲጂታል ፋይናንስ አገልግሎቶችን ለማስጀመርና የትብብር እድሎችን ለመፈተሽ የሚያስችል ስትራቴጂያዊ ውይይት አካሂደዋል። የትብብር ማዕቀፉ የቴሌብርና የማስተር ካርድን ፕላትፎርሞችን በመጠቀም የዲጂታል ፋይናንስ መፍትሄዎችን ለማሳደግ የፋይናንስ ተደራሽነትን በከፍተኛ ሁኔታ ለማስፋትና ዘላቂ እድገትን ለማበረታታት ያለመ መሆኑ ተገልጿል። ዋና ስራ አስፈጻሚ ፍሬሕይወት ታምሩ ኢትዮ ቴሌኮም በአፍሪካ ትልቅ የደንበኞች ቁጥርና ግዙፍ መሰረተ ልማት ያለው በመሆኑ ይህም አዳዲስ እድሎችን ለመክፈት የሚያስችል አስቻይ ሁኔታ እንደፈጠረለት ገልጸዋል። ተቋሙ ከማስተር ካርድ ጋር በአጋርነት ለመስራት ቁርጠኛ መሆኑንም አረጋግጠዋል። የማስተር ካርድ አፍሪካ ፕሬዝዳንት ማርክ ኤሊዮት በበኩላቸው የኢትዮ ቴሌኮም ፈጣን የደንበኞች ቁጥር እድገትና ግዙፍ የመሰረተ ልማት አቅም ለአጋርነት ተመራጭ እንደሚያደርገው በመግለጽ ማስተር ካርድ ይህንን ትብብር መልካም አጋጣሚ የፈጠረለት መሆኑን ጠቅሰው ለተግባራዊነቱ ያላቸውን የላቀ ቁርጠኝነት ገልጸዋል። ይህ ስትራቴጂያዊ ትብብር የኢትዮጵያ በዓለም አቀፍ ዲጂታል ኢኮኖሚ ውስጥ ያላትን ተወዳዳሪነት በከፍተኛ ደረጃ የሚያሳድግ ዘላቂ እድገትንና የሀብት ፈጠራን በማበረታታት አካታችና ሁሉን አቀፍ የዲጂታል ፋይናንስ ምህዳር እንዲሁም ዘላቂ እድገት ለማስመዝገብ የሚያስችል ስለመሆኑም ተመላክተዋል። በሌላ በኩል ደግሞ 6000 የከተማ ታክሲ አገልግሎት ሰጪ ተሽከርካሪዎች ከክልል ከተሞች ወደ አዲስ አበባ መግባታቸው ተገልጿል። በአዲስ አበባ ከተማ የሚታየውን የትራንስፖርት እጥረት ለማቃለል ከአጎራባችና ከክልል ከተሞች 6000 የከተማ ታክሲዎች በድጋፍ ሰጪነት ወደ ከተማዋ መግባቱን የከተማ አስተዳደሩ ትራንስፖርት ቢሮ አስታውቀዋል። በቢሮ የህዝብ ትራንስፖርት ስምሪት አደረጃጀት ዳይሬክተር አሸናፊ ስዩም እንደተናገሩት በአዲስ አበባ የህዝብ ትራንስፖርት ከሚሰጡ ታክሲዎች መካከል በቁጥር የሚበዙት ከክልል ከተሞች በድጋፍ ሰጪነት የገቡ መኪናዎች ናቸው። ኃላፊው አክለውም የእስካሁኑ አሰራር በፈቃደኝነት ላይ የተመሰረተና አስገዳጅነት የሌለው ነበር ያሉ ሲሆን ውሉ አስገዳጅ ባለመሆኑ አገልግሎት ሰጪዎቹ ባሻቸው ጊዜ ውላቸውን አቋርጠው ይወጡ እንደነበር አንስተዋል። ይህ መሆኑ ደግሞ በከተማዋ የትራንስፖርት አገልግሎት እጥረት ሲፈጥር መቆየቱን ተናግረዋል። ከዚህ በፊት አገልግሎት ይሰጡ የነበሩ የአዲስ አበባ ኮድ 1 ተሽከርካሪዎች ረዥም ጊዜ አገልግሎት በመስጠታቸው የተገልጋዩን ፍላጎት ማርካት አልቻሉም ሲሉ ነው የገለጹት። ይህንንም ችግር ለመቅረፍ በአሁኑ ወቅት ከአጎራባችና ከክልል ከተሞች 6000 የከተማ ታክሲዎች በድጋፍ ሰጪነት ወደ ከተማዋ ገብተው አገልግሎት እየሰጡ እንደሚገኝ አስረድተዋል። የከተማዋን ነዋሪ የትራንስፖርት ፍላጎት ለመሙላት የአዲስ አበባ ትራንስፖርት ቢሮ ጥረት በማድረግ ላይ እንደሚገኝም የቢሮ የህዝብ ትራንስፖርት ስምሪት አደረጃጀት ዳይሬክተሩ ተናግረዋል። ከተማ አስተዳደሩ ይህንን ቢልም በከተማዋ የሚታየው የትራንስፖርት ችግር ከመባባሱም በላይ ከሰሞኑ የነዳጅ ዋጋ ጭማሪ ጋር ተያይዞ ከፍተኛ የታሪፍ ጭማሪ በመታየት ላይ ይገኛል። በሌላ መረጃ ደግሞ በ8 ወራት ውስጥ 3.2 ሚሊዮን ለሚደርሱ ዜጎች የስራ ዕድል መመቻቸቱ ታውቋል። በተያዘው የ2017 በጀት ዓመት 8 ወራት ውስጥ በተለያየ ዘርፍ 3.2 ሚሊዮን ለሚደርሱ ዜጎች የስራ ዕድል ማመቻቸቱን የስራና ክህሎት ሚኒስቴር አስታውቀዋል። በተያዘው 8 ወራት ከሚታየው የስራ አጥ ቁጥር አንጻር ቢያንስ ለምን ያህል ሰዎች የስራ ዕድል መፍጠር ተችሏል፣ እንዲሁም ደግሞ ያጋጠሙ ችግሮችስ ምንድናቸው የሚል ጥያቄ ለስራና ክህሎት ሚኒስቴር ቀርበዋል። ሚኒስቴሯ ሙፈሪያት ካሚል በሰጡት ምላሽ እንደ ሀገር እየታየ ያለው ችግር ስራን ከመንግስት ብቻ መጠበቅ በሚል እሳቤ የሚከሰት ነው ሲሉ ተናግረዋል። ነገር ግን እንደ ሀገር የስራ አጥ ቁጥር ቀላል የማይባል ቢሆንም ነገር ግን በተያዘው 8 ወራት ውስጥ 3.2 ሚሊዮን ዜጎች በሀገር ውስጥና በውጭ ሀገር የስራ ዕድሎችን መፍጠር መቻሉን ሚኒስትሯ ገልጸዋል። ከዚህም ውስጥ በዓለም አቀፍ ድርጅቶች በሶስተኛ ወገንነት በመቅጠር ወይም በአውትሶርሲንግ ከቀረቡ 90,000 የስራ ፍላጎት ውስጥ 45,000 ዜጎችን በአውትሶርሲንግ በተለያዩ የስራ ዘርፎች የስራ ዕድል ተጠቃሚ እንዲሆኑ ማድረግ መቻሉን አንስተዋል። የስራ ዕድል መጨመሩን መገምገም የሚቻለው ኢንዱስትሪው፣ ግብርናውና መሰል ኢንቨስትመንቱ ሲያድግ ነው ሲሉ አስረድተዋል። አክለውም በኢትዮጵያ በየዓመቱ በአማካይ ከ3.5 ሚሊዮን በላይ ዜጎች የስራ ዕድል እያገኙ መሆኑን አስገንዝበዋል። የስራ ዕድል መመቻቸቱ የሚገመገመው በመንግስት ተቋማት ላይ የሚቀጠሩ ብቻ እንዳልሆነ ያነሱት ሚኒስትሯ የግል ዘርፉም ትልቅ ድርሻ አለው ሲሉ አስታውቀዋል። በአሁኑ ወቅት የተለያዩ ሀገራት ኢትዮጵያውያንን ለመቅጠር ትልቅ
ትልቅ ፍላጎት አላቸው ያሉ ሲሆን ነገር ግን በስራ ዘርፍ ላይ ስኬታማነትን ለማረጋገጥ በየትኛውም የስራ ዘርፍ የሚሰሩ ሰዎች ሙያዊ እውቀት ያላቸው መሆን አለባቸው ሲሉ ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።